ፍራንችን ለቃ ወደ ኒውዮርክ ትሄዳለች። ህልሟም ሞዴሊንጉን አሸንፋ ታዋቂ የኒውዮርክ መጽሔት ሽፋን ላይ ፎቶዋ ታትሞ መነጋገሪያ መሆን ነው። ኒውዮርክ እንደደረሰች ጊዜ ሳታጠፋ በጣም ታዋቂ ወደ ሆነው ሞዴል ኤጀንት ትሄዳለች። እዛም ስትደርስ በጣም ታዋቂ ሞዴሎችን ትመለከታለች። ሴቶቹ በጣም ቆንጆ ናቸው። ብዙ ተወዳዳሪ ያለኝ ማለት ነው ብላ ከራሷ ጋር ታወራለች። ውድድሩም ቀላል እንደማይሆን ትረዳለች። ምንም ይሁን ምን የማሸነፍበት መንገድ አላጣም ትልና አልፋቸው ሄዳ ጥግ ላይ ትቀመጣለች። ጥግ ላይም ሀዛር ቤሌን ከምትባል ልጅ ጋር ትተዋወቃለች። ማውራት ይጀምራሉ። ሀዛር ፎቶ እንነሳ ትላታለች። ቪቪያንም ትስማማለች። እናቷ በሰጠቻት ካሜራ ፎቶ ይነሳሉ። ሀዛር ስለ ሞዴሊንጉ አንዳንድ ነገር ትነግራታለች። ዛሬ ሰው የበዛው ቅዳሜ ስለሆነ ነው። ቅዳሜ ቀን ብዙ አይነት ውድድር አለ ትላታለች። ቪቪያንም ሀዛርን ወደደቻት እና ጓደኛ እንሆን ብላ ትጠይቃታለች። ከዛም እንደ እህት እንደጋገፋለን፣ አብረን ትልቅ ቦታ እንደርሳለን ብለው ቃል ተግባቡ። ቪቪያንም ገና ኒውዮርክ መግባቷ እንደሆነ ትነግራታለች። በሌላ በኩል ከዳኞች ክፍል አንዷ ዳኛ የሞዴሎችን ፎቶ እያየች ትቆይና ቪቪያንን ጥሯት፣ አዲስ ትመስላለች ትላለች። ቪቪያንም ሁሉም እዚያ ያሉት በጣም ቀጭን እንደሆኑ ትመለከታለች። ሀዛርም ይሄ አዲሱ የሞዴሊንግ ኪሎ ነው ትላታለች። ከዛም ቪቪያን ትጠራለች። በራስ መተማመንም አንገቷን ቀና አድርጋ ትሄዳለች። ዳኛዋም ምን ታደርጊያለሽ ብላ ትጠይቃታለች። የምችለውን ሁሉ አደርጋለሁ እዛ ከቨር ላይ ለመሆን ትላታለች። ዳኛዋም ከቨር ላይ ለመሆን ቁንጅና ብቻ በቂ አይደለም ትላታለች። የፋሽን አረማመድም እንድትራመድ ታዛታለች። ስትራመድ ካየች በኋላ በጣም ታለንትድ እንደሆነች ምርጥ ከሚባሉ ሞዴሎች አንዷ እንደምትሆንም እርግጠኛ ትሆናለች። ነገር ግን ወፍራም ስለሆነች ልትቀበላት እንደማትችል ጥረቷን ግን እንደምታደንቅ ትነግራታለች። ቪቪያንም ተናዳ ከቢሮ ትወጣለች። ጓደኛዋም አብራት ትወጣና ውፍረት በስፖርት ይስተካከላል ብላ ታጽናናታለች። ቪቪያንም እንባ እየተናነቃት ስፖርት ማጂክ አይደለም፣ በዚህ አጭር ጊዜ አይቀየረኝም ትላታለች። ሀዛርም ማዘኗን አይታ ሊተባበሩ ቃል በገቡት መሰረት የአንድ እሷን በቶሎ እንድትቀንስ የረዳትን ዶክተር ካርድ ትሰጣታለች። ቪቪያንም ወደዚህ ዶክተር ትሄዳለች። ዶክተሩም ስለ መድኃኒቱ አጠቃቀሙ ነግሯት በሳምንት አንድ የሚወሰድ መድኃኒት ይሰጣታል። ወደ ቤት ተመልሳም ከሀዛር ጋር መድኃኒቱን ቸርስ ተባብለው ይወስዳሉ። ቪቪያን በ5 ወር ውስጥ ሰውነቷ በማጂክ የተቀየረ እስኪመስል በጣም ብዙ ኪሎ ትቀንሳለች። ሰውነቷ ለውጥም ይደነግጣሉ። የሆነ ነገር እንደወሰደች ይጠራጠራሉ። ነገር ግን ያለምንም ምርመራ ሞዴሊንጉን ትቀላቀላለች። ቪቪያንም ስለተቀበሏት ደስ እያላት ትወጣለች። ዳኛዋ ታስቆማትና ሱፐር ሞዴል እንደምታደርጋት ቃል ትገባለች። ከዚህም በኋላ ብዙ ፎቶዎች ትነሳለች። የፎቶ ፕሮግራም ላይ ጓደኛዋ ትመጣለች። ቪቪያን አብራኝ የምትኖር ጓደኛዬ ናት ብላ ከዳኛዋ ጋር ታስተዋውቃታለች። ዳኛዋ ግን ሀዛርን አልወደዳቻትም። ለቪቪያንም ጠጋ ብላ አውሬ ናት እንዳትበላሽ ተጠንቀቂ፣ ምክንያቱም አንቺ ቦታ ላይ ለመሆን ምንም ታደርጋለች ትላታለች። ቪቪያንም ግራ ትጋባለች። ፎቶ መነሳቷንም ትቀጥላለች። ከዛም ራሷን ስታ ትወድቅና አፍንጫዋ ይሰበራል። ወደ ዶክተሯም ትሄድና ሕክምና ታደርጋለች። ምርመራ ሲያደርግላት በአጋጣሚ ከልጅነት ጀምሮ የጀርባ ጥፋት እንዳለባት ይረዳል። መድኃኒቱን ከመስጠቴ በፊት ለምን አልነገርሽኝም ብሎ ይናደዳል። መናገሩ አስፈላጊ መስሎ አልታየኝም ትለዋለች። የሰጣት መድኃኒት ያለባትን ችግር እያባባሰ ወደ ሞት ስለሚወስዳት የውፍረት መቀነሻ መድኃኒቱን ማቆም አለብሽ ይላታል። እሷም እዚህ ለመድረስ ምን ያህል እንደለፋች ታስረዳውና ሌላ መፍትሄ እንዲሰጣት ትለምነዋለች። እሱም የኮሶ ትል እንድትወጥ ይሰጣታል። ልክ እንደ መድኃኒት ከሻይ ጋር ትወስዷለች። ዶክተሩም በጣም እንደምትራብ ነገር ግን በሌላ ጊዜው ልክ ብቻ እንድትበላ ያስጠነቅቃታል። እሷ ግን ማስጠንቀቂያው ግድ የሰጣት አትመስልም። እቤት ከደረሰች ጀምሮ ያገኘችውን ሁሉ መብላት ትጀምራለች። በጣም ትበላለች፣ ግን በጣም እየቀጠነች ነው። ማንነቷ እየተቀየረ በጣም የሚያስጠላ ባህሪ ትይዛለች። ሰዎችን ታስቀይማለች። ፎቶ ስትነሳ በእረፍት ሰዓት ስርዓት በሌለው መልኩ በጣም ትበላለች። ማንም ሰው ሊበላ ከሚችለው በላይ። አንድ ቀን ፎቶ እየተነሳች ሌሎች ሞዴሎች አሾፉብኝ ብላ ቀረጻ አቋርጣ ትወጣና ቦታውን ታተራምሷለች። ዳኛዋም ልታረጋጋ ስትሞክር እሷም ላይ ጮኻባት ትሄዳለች። በሌላ ቀን ደግሞ ሀዛር ለስናፕቻት የሚሆን ፎቶ ከቪቪያን ጋር ለመነሳት ወደ ቤት ትሄዳለች። እዛ ስትደርስ ቪቪያን በጣም በሚያስፈራ መልኩ እየበላች ታገኛታለች። በሁኔታዋም ደንግጣ አዲስ ባህሪ እያሳየች ነው፣ ተነሽና ራስሽን አጽጂ ትላታለች። ቪቪያንም በጣም ተቆጥታ ሀዛርን ትሰድባታለች። ካሜራዋንም ትሰብርባታለች። ከዛም ወደ ራሷ ትመለስና ደንግጣ እያለቀሰች ሀዛርን ይቅርታ ትጠይቃታለች።
ሀዛር ግን ስትረጋጊ እናወራለን፣ የባሰ ነገር ሳይፈጠር መሄድ አለብኝ ትላታለች። ቪቪያንም አትሄጂ እያለች ትለምናታለች። ውስጧ የሆነ ነገር እንዳለም ለማስረዳት ትሞክራለች። ሀዛር ግን እየቀለድሽብኝ ነው ትላትና ጥላት ትሄዳለች። ቪቪያንም የፎቶ ፕሮግራም ነበራት። ነገር ግን የሚሆናት ቀሚስ አልተገኘም። በጣም ቀጥናለች። ዲዛይነሯም ለእሷ የሚሆን ቀሚስ እንዳላገኘች ስትነግራት ሰድባት ትወጣና ያገኘችውን ምግብ በሚያስጠላ አበላል መብላት ትጀምራለች። እንደ አጋጣሚ ቀና ስትል ፊት ለፊቷ ብዙ ሰው መኖሩን ታስተውልና ታፍራለች። ከዛም ወደ ዶክተሯ በመሄድ ውስጧ ያለውን የኮሶ ትል በጣም እየተራበ እንደሆነ፣ ከዚህ በላይ በዚህ መንገድ መቀጠል እንደማትችል እንዲያወጣላት ትለምነዋለች። እሱም በብልቃጥ ያለ መድኃኒት ይሰጣትና ይህን ከወሰደች በኋላ ምን እንደምታደርግ ያስረዳትና እቤት ትመለሳለች። ሻወር ቤትም ትገባና ልብሷን አውልቃ መድኃኒቱን ትጠጣለች። ከዛም እስኪወጣ ትጠብቃለች። ብዙ ካሰቃያት በኋላ ሲወጣ እሷ ከጠበቀችው በላይ ትልቅ ሆኖ ታገኘዋለች። ዶክተሩም እንዳዘዛት አንገቱን ይዛ ጎትታ ታወጣዋለች። ከዛም እዛው ባኞ ውስጥ ትጥለዋለች። ነገር ግን ተነስቶ ይነክሳትና ይገላታል። ጓደኛዋም ትመጣለች። ቪቪያንንም ሞታ ታገኛታለች። ምን እንደተፈጠረ ሳይገባት አውሬው ይጥላትና ወደ ውስጧ ይገባል። በፊልሙም መጨረሻ በጣም ተቀይራ ሞዴሊንግ ኤጀንት ውስጥ እናያለን። ዳኛዋም ሀዛርን ርቦሻል ትላታለች። እሷም በጣም ተርቤያለሁ ብላ ትመልስላታለች።